46 ነው። አላገባውም፣ የለኝም ልጅ። በተለያየ የሕክምናም ሆነ ህገወጥ የሆኑ ድራጎችን ወይንም መድኃኒቶችና ሀሺሾችን ተጠቅሜያለሁ። ትንሹ ከማሪዋና አንስቶ እስከ ኮኬን እና ሄሮይን የመሳሰሉትን በኦፒየት ስር ያሉ በብዛት ድራጎችን ወስጃለሁ። ግማሽ ህይወቴን ማለት ይቻላል ሳቆም ሲጀመር ብዙ አመታትን ፈጅቻለሁ። በተለያየ መልክ ነው የሚሰጡት። በአፍንጫ ከማሽተት ጀምሮ እስከ ሲሮፕ፣ ከዛም በመቀጠል ደግሞ ትልቁ ደረጃ በመርፌ ነው፣ እስከ መርፌ ድረስ ማለት ነው። እንደ ቀልድ ይጀመርና ለመውጣት በጣም ይከብዳል፣ በጣም ያስቸግራል። ከጤና ጀምሮ መርፌ ሼር በማድረግ ከሌሎች ሰዎች ጋር በመጋራት HIV ሊይዘኝ ችሏል። ከኔም ጋር ከሞላ ጎደል 90% ያክሎቹ የዚሁ በሽታ ተጠቂዎች ናቸው። ካልሲየም የሚባለውን የሰውነታችን ንጥረ ነገር በጣም ስለሚወስድና ስለሚመጥ በአብዛኛው በጥርስ አካባቢ ያሉ ነገሮች የመራገፍ፣ የመሸራረፍ ነገሮች በጣም በብዛት ይታዩብናል። እኔ ምንም ጥርስ አለኝ ማለት አልችልም። በአንድ አመት ውስጥ ወደ 19 ጥርስ ምንም ተቦርቡሮ ወይንም ታሞ ሳይሆን ከላይ ከድዴ ስር ነው ዝም ብሎ የሚነቀለው። ከዛ በተረፈ ደግሞ በማንኛውም የሰውነታችን አጥንት ክፍል ላይ በጣም ደካማ ነው የሚያደርገው። አጥንታችንን በቀላሉ የመገንጠል የምንበለው የመሰበር አይነት ነገሮች ወድቆ በቀላሉ ማንም ጤነኛ ሰው የምንለው ሊቋቋሙ የሚችለውን ነገር ሰውነታችን ግን እኛ አይቋቋሙ። በተለይ እንዳልኩት በአጥንት ዙሪያ እንግዲህ ደም ስሬን በማጣት ወይንም ይህን ነገር ራሴን ትክክለኛ አእምሮ ውስጥ ባልነበርኩበት ወቅት በምወጋበት ሰዓት የተለያዩ ተሳስቼ ወጋቸው ቦታዎች አንዱ፣ እነዛ ደግሞ ከባድ ቁስል የመውጣት የመፈራረጥ፣ ሰውነቴ ላይ ብዙ ጠባሳ አለ። በዚሁ ምክንያት ኢንፌክሽን የመያዝ እንግዲህ እንደምታየኝ እጅ ላይ እግሬ ላይ ብዙ ቦታ ቁስል አለ። በዚሁ ምክንያት የደረሰብኝ ነገር ነውና ከባድ ሱስ ከመሆኑ የተነሳ እንደ ድራግ አይነቱ ቢለይም እነዚህ ከባባድ ድራግ የምንላቸው ኢኮኖሚካሊ በጣም ይጎዱናል። በቀን እስከ 1000 ብር አካባቢ ያወጣሉ። ሰውነታችን ይህን ነገር በለመደውና ባበዛነው ቁጥር ሁሉ ጊዜ ያንን ዶዜጅ ስለሚፈልግ እሱን በተለያየ መንገድ ከውጭም አንዳንድ እርዳታ በቤተሰብ አካባቢ ያገኛሉ። ትንሽ ደግሞ ቤት የማከራየዋለ። ግን እንደዛም ሆኖ አይበቃኝም። ባገኘሁት ቁጥር የቤት ኪራዩን ገንዘብ በተቀበልኩ ሰዓት ወይንም ገንዘብ እጄ ላይ በገባ ሰዓት መወስደው መጠን ከፍ ስለሚል ገንዘቡ ሁል ጊዜ ቋሚ ስለማይሆን በመካከል በማጣበት ጊዜ እንግዲህ ብዙ ነገሮች አሉ። ሰዎችን ማስቸገር፣ ወደን ሳይሆን እንድትዋሺ፣ እንድትሰርቂ፣ እንድታታልይ ያደርጋሉ። ምክንያቱም ሰውነታችን እሱን ባጣበት ሰዓት የሚሰሙን የበሽታ ምልክቶች አሉ። እኔ በአቅሜ ብዙ ነገር አጥቻለሁ በህይወቴ። ማለት ከመኪና እስከ ቤት ድረስ፣ ከዛም ወርጄ ደግሞ እስከ ምንም ነገር እስከ መጨረሻ እስከማደርገው ልብስ እስከ መጨረሻ ድረስ በሲሊፐር እስከሚሄድ ድረስ ማለት ነው። ከዛ ከገዘፈ ቤት ማጣት፣ የንግድም እንደዚሁም ደግሞ እንደዚሁ ለትራንስፖርት የምጠቀምባቸው መኪኖች ነበሩኝ በተለያየ ወቅት። ያ ሁሉ እንግዲህ እስከ መለብሰው ልብስ ድረስ ቤት ውስጥ ያሉኝን ንብረት በሙሉ ሸጬ ጨርሼ ማለት ነው።
ቤት ቁሳቁሶችን ቴሌቪዥን የሚሆን ፈርኒቸር የሚሆን ማንኛውም ቤት ውስጥ የምገለገልበትን ነገር እስከምተኝበት አልጋ ድረስም። እዚህ ጋ ሰው መረዳት ያለበት ነገር ምንድን ነው? ሊቋቋሙ ማልችለው አይነት በሽታ ስለሚሰማኝ ሳልጠቀም ስቀር ከባድ የሆድ ቁርጠት፣ ምግብ ብንበላ ምግባችን አይፈጭልንም፣ ከባድ የእንቅልፍ ማጣት ለብዙ ቀናት፣ ሰውነት ሙቀት መፈራረቅ፣ በሙቀት ሰዓት በጣም ይበርዳል። ይህ ነገር አንዴ ከገቡበት የመውጣት እድሉ በጣም ጠባብ ነው፣ አስቸጋሪ ነው። እንደ ቀልድ ሞክሬ ልተው የሚባለው ነገር በፍጹም ሳፖርት አላደርገውም። በጣም ደስታ የሚሰጥ ነገር ስለሆነ የመሸወድ ባህሪ፣ መሸወድ አዝማሚያ ያመጣል። አንድ ቀን ያደረግሽው ነገር በሌላ ጊዜ ሲከፋሽ ወይ ሲጨንቅሽ እሱን እስቲ በመውሰድ እረጋጋለሁ የሚባለው ነገር ይመጣል። 2-3 ቀን ሲደጋገም ደግሞ የእሱ ነገር ተገዥ የመሆን አቅጣጫ ነው። አሁን እንዴት እያደረገህ ነው? አይንህን ጨፍነህ ነው ያናገርከኝ። እንዴት ነህ አሁን? እስቲ ስሜትህ እንዴት ነው? አሁን እንግዲህ ወስጄ ያለው ትንሽ ዲዚነስ ወይንም ዲዚ ነው የሚያደርገው እንዴ? እንደ ድራጉ አይነት ይለያያል። አንዳንዱ በጣም ያነቃቃል፣ አንዱ ደግሞ ለስለስ ያደርጋል። ሰዓት እንደምታይኝ ለስለስ ብያለሁ ማለት ይቻላል። ለምን ያህል ጊዜ ይቆያል አሁን የምትወስደው? እንግዲህ በሳይንሱ 72 ሰዓት ነው። 72 ሰዓት አልጠብቅም። ለማቆም ትፈልጋለህ? አዎ፣ እጅግ በጣም እየሞከርክ አቁም ያለው ግን ተመልሼ ሪላፕስ የማድረግ ነገሮች አሉ። ሪሃብ ገብቼ ለማቆም ደግሞ ተዘጋጅቻለሁ። ለመጨረሻ ጊዜ እድል ልስጠው ለራሴ ብዬ ነው ያለሁት በአሁኑ ሰዓት።